ወይ ነይ እስኪ ክፍሌን ክሊን አድርጊው። ለካ አይገባሽም። አጽጅልኝ። እሺ። ወዴት ነው የምትሄጂው? አጽጅልኝ አልሽ እኮ። እንደምታዩ እጄ ላይ ምንም የለም። ከለዛ መጥረጊያና ሞሉያ ልቀበል። ወይ ማርቲ፣ ቆይ እንዴት ነው እንደዚህ ጅል የሆነችው? ለነገሩ ያባ ምን እያደረግሽ ነው? ውሃ ምን እያደረግሽ ነው? ዘራፍ እንደው ዘራፍ ግናቴ እንዴ! አረ ይልቅ ሂድና በሩን ዝጋው። መጀመሪያ በሩ ልዝጋው? እሺ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች ቻናላችንን ላይክ እና ሼር ሰብስክራይብ ያደርጋችሁ ዳጣ ድራማን ተከታተሉ። ዳጣ ኤቢን እየለመነቻት ነው። እባክሽ ለማንም እንዳትናገሪ፣ ለማያ አትናገሪ፣ ለዚህ ቤት ስትይ እሺ ተናገርሽ ከዛስ ምን ይፈጠራል እያለች እየለመነቻት ነበረ። ኤቢ ግን በጭራሽ እናገራለሁ፣ ዝም በይ፣ ዘወር በይ ከመንገዴ እያለች ስልኩን ለእናቷ ልትደውል ስትል ስልኩን ዳጣ ትመነጥቃታለች። ዳጣም እባክሽ ኤቢ ምንም የሚፈጠር ነገር የለም፣ የባስ መጥፎ ነገር ነው የሚፈጠረው፣ ይሄ ቤት ይፈርሳል እባክሽ ትላታለች። አንቺ ብቶኝ እንደዚህ ነበር የምታደርጊው? አባዬ እማዬ ላይ እንደዚህ ሲያደርግ ዝምቴ ነበር። ያንቺ እናት ብትሆን ያንቺ እናት ስላልሆነች ነው አይደል ትላታለች። እንደዛ አይደለም ኤቢ፣ አንዴ ስህተት ተፈጠረ፣ በፍጹም ማንም አያስቆመኝም፣ እናገራለሁ፣ ለማየ እነግራታለሁ ሁሉንም ነገር እያለች ታስፈራራታለች። ዳጣ በድንጋጤ በጣም ራሷን አታቅመው ማለት ነው። ቤተሰቡ በአጠቃላይ እየተናወጠ ነው። ኤቢም ጠዋትም ማታም ማልቀስ ሆኗል ስራዋ ማለት ነው። በቃ ራሷን እስከምትስት ድረስ ነው። አሁን ላይ በጣም በጭንቀት ያበደች ነው። እናቷ ቤጨንቃት ጸበል ወስዳታለች ማለት ነው። በቃ ጸበል መውሰድ አለብኝ ልጄ ደህና አይደለችም እያለች በጣም እየተጨነቀች ትገኛለች። እሺ ጸበል ከወሰድሻትም ሩቅ ቦታ እንዳትወስጃት እያለ ደረጀ ያስጠነቅቃታል። እዚህ ጋር ስልኳ ሁለቱ ሲጣሉ እንትን እያላቸው ነበረ ማለት ነው። ጊዜ ታው ምንድነው እናንተ አሁን እዚህ ቤት ውስጥ እየኖሩ የምን መጣላት ነው እያለ ሁለቱንም ተቆጥቷቸው ስልኳን ይዛ ወደ ቤት ትገባለች ማለት ነው። ኤቢም ዳጣም ወደ ቤት ስትገባ የዳጣ አክስት ማለት የአብይል አክስት ነይ ክፍሌን ክሊን አድርጊልኝ እያለች ታመነጫጭቃታለች ማለት ነው። ለነገሩ አይገባሽም፣ ክፍሌን አጽጂልኝ ነው ያልኩሽ ትላለች። እሺ ብላ ስትወርድ ነይ ወዴት እየሄድሽ ነው? እንደምታየው እጄ ላይ ምንም የለም፣ ስለዚህ ሂጂ ከለዛ መጥረጊያና መወዲያ ላምጣ ትላታለች። አፍጥኘው ትላታለች። ምነው ሆፖሽ ትላታለች ማለት ነው። ዳጣ ለራሷ በጭንቀትና በብስጭት ውስጥ ነው ያለችው። በጭንቀት አሁን ነገረቻት እያለች እዚህ ጋም እሷ በጭንቀት ነው ያለችው። ደረጀም ሲመጣ ጤና ይስጥልኝ ብሎ ሲገባ ኤቢ በጣም ነው እሱን በመጥፎ አይን ነው የምታየው። እና ምንድነው እንደዚህ የሚያስተያይሽ? ኧረ አንቺ ልጅ እባክሽ እያለች ልትቆጣት ብትሞክርም በጭራሽ እሷ ግን መስሚያዋ
መስጠት ነው ማለት ነው። እና ያው በእርግጥ በሷ መፍረድ አይቻልም። አሁን ላይ ግን ደግሞ በጣም አጋነነች ነው እንጂ እውነት ለመናገር በኤቢ መፍረድ አይቻልም። ምክንያቱም እንደዚህ አይነት ነገር ይፈጠራል ብላ አባዬ ያደርጋል ብላ አስባ አታውቅም ማለት ነው። ለዛ ነበረ። ከዛም ደረጀ ሲመጣ እሷ በመጥፎ አይን አይተው ወደ ክፍሏ ትገባለች። ወደ ክፍሏ ስትገባም ሁለታቸው ብቻ ይቀራሉ። ምንድነው የሆነችው? ልጄ ግን ደህና አይደለችም፣ ይሄን 1 ሳምንት ምንም ልክ አይደለችም እያለች እናትየዋ በጣም ትጨነቃለች። ነገር ግን ሁሉም ያውቃሉ፣ የማታውቀው ማርታ ብቻ ነች ማለት ነው። ኤቢ ደህና እንዳልሆነች ብቻ ነው። ምን ሆና ነው ልጄ እያለች ነው ያለችው ማለት ነው። ውሃዬ በጣም ነው የተመቸችኝ ማለት ነው። ልጅቷን ቀጠቀጠቻት እኮ በዱላ የታባቷ ውጭ ከክፍሌ ምናምን ስት እያለች ስታመናጨቃት በገንዛ ክፍሏ። ከዛም አንቺ ጂል ውጭ አልኩሽ አይደል እንዴ ምንድነው እንደዚህ የምትመስላለች ምናምን ብላ ስታመነጫጭቃት፣ ከዛ እንዴ ምንድነው የምትለው እቺ ብላ ዱላ ታመጣና ማለት ነው። ከገዛኸኝ ዱላ ታመጣና በዱላ ግርግሯን ብላታለች። ግን ያልመታቻትንም እያባረረች ወደ ቤተሰቦቿ ስትሄድ መታኛለች፣ በጣም መታኛለች፣ ሐኪም ቤት ውሰዱኝ እያለች ትጮኻለች። ነገር ግን ምንም አልነካቻትም። ሲጀመርም ምንም እግሯን ነው አንዴ ብቻ የነካቻት ማለት ነው። እሷ ግን ጭንቅላቴ ሐኪም ቤት ውሰዱኝ እያለች ትቀውጣለች። ኧረ እባክሽ ተረጋጊ እባክሽ ትላለች። ከዛም እሺ ተነሽ እንሂድ ሲላት ደረጀ እሺ ብላ ትነሳለች። እውነት ለመናገር ማለት ነው በጣም ነው ደስ ያለችኝ ውሃዬ። ምክንያቱም እሷ ነች ልኳን ያሳየቻት እንጂ ማለት ነው። ሌሎችማ በቃ እንደፈለገች ትተዋታል እኮ ማለት ነው። እና እሷ ግን ገዛኸኝም ለእሷ ሲሆን ዱላው ሂጂና በያት ደሜን መልሽልኝ ይላታል ማለት ነው። ገዛኸኝ በመጨረሻም ግን ገዛኸኝን አስገድዳ ልትደፍረው ምንም አልቀራትም። ናገሬን ሸኝ ባንተ ዱላ ላይ የተደበደብኩት እያለች እንትን ልትለው ሞክራለች ማለት ነው። እሱ ግን ያው ወንድ አይደል። ከዛም በኋላ ላይ ግን ትቷት ውልቅ ብሏል ማለት ነው። ለዛ በጣም ነው ደስ ያላት። እያዳመጠች ነበረ። በጣም ደስ ብሏታል ማለት ነው። ምክንያቱም አኮራኝ ምንም መሻላላትም ምናምን በማለት በጣም ደስ ብሏት ደስታዋን ገልጣለች ማለት ነው። ውድ ቤተሰቦቻችን ይህን ቻናል ላይክ እና ሼር ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።